ከትናንት የጥፋትና ውድመት ታሪኩ ያልተጸጸተ ዛሬንና ነገን በ1960ዎቹ የርዕዮተ ዓለም አሮጌ መነጽር የሚያይ አዲስ ጦርነትን እንጂ አዲስ የእድገት ሐሳብ የማይመጣለት ከሰላም ኩርፈኛ ነው ህገወጡ የህወሓት ቡድን። ትግራይን ጠፍጥፈን ሰርተናል የሚሉ ጥቂት አዛውንቶች ስብስብ በድርጅትና ህዝባዊነት ስም እድሜያቸውን ማስረዘምና ሀብትን ማጋበስን እንጂ የትግራይ ህዝብ ሰላምና ደህንነት ቅንጣት ያህል አይታያቸውም። የሰላም እምቢተኛና የትርምስ አለቃው ህወሓት ሁልጊዜም የራሱን ህዝብ ለመገበር በባዕዳን ልጓም የሚጋለብ የጥፋት ፈረስም ነው። የህወሓት ቡድን የትግራይ ህዝብ ካለፈው ጦርነት በቅጡ ሳያገግም አዲስ ጦርነት ለመለኮስ ደፋ ቀና እያለ ሲሆን ሀገርን ወደ ቀውስ ለማስገባትና የጋላቢዎችን ተልዕኮ ለመፈጸም ታዳጊዎችን ከእናታቸው እቅፍና ከተስፋቸው በጉልበት እየፈለቀቀ ለጦርነት ማገዶነት የሚወስድ ታሪክና ትውልድ ይቅር የማይለው እኩይ ኃይል ነው። ይህ የጥፋት ተግባሩ ከትግራይ ህዝብ ከፍተኛ ተቃውሞም እየገጠመው ነው። የትግራይ ሰላምና ለውጥ ምክር ቤትም በትግራይ ክልል እየተባባሰ የመጣውን ሁለንተናዊ ቀውስ ለማስቆም ለፌዴራል መንግስትና ለዓለም አቀፍ ማህበረሰብ ጥሪ ለማቅረብ የፊታችን ቅዳሜ ሰላማዊ ሰልፍ ሊካሄድ መሆኑን ገልጿል። ወደ ሌላ ዙር የጦርነት ዝግጅት እየተደረገ ያለበት ሁኔታ ስለሆነ ይህ ወንጀለኛ ቡድን ከህግ ከህገ መንግስትም ከዓለም አቀፍ ስምምነቶችም ያፈነገጠ የጫካ አዋጅን በማውጣት ወጣቶቻችን ህዝባችንን በመበተን ላይ ይገኛል። በመጪው ቅዳሜ ሐምሌ 11 ከ12 ሰዓት ጀምሮ በመስቀል አደባባይ ህዝባዊ ሰላማዊ ሰልፍ ይካሄዳል። የዚህ ታላቅ ሰላማዊ ሰልፍ ዓላማ በትግራይ እየሆነ ያለው ሁለንተናዊ ቀውስ መሰረት ያደረገ ለዓለም ማህበረሰብና ለፌዴራል መንግስት ግዴታቸውን እንዲወጡ ህዝቡ ከብተና ካላስፈላጊ እልቂት እንዲድን ጥሪ የምናደርግበት ድምጻችን የምናሰማበት ጉዳይ ይሆናል ማለት ነው። የትግራይ እናቶች በልጆቻቸው መጦር መደገፍን እንጂ በልጆቻቸው ሞት ሀዘን ማቅ መልበስ ይብቃቸው በየማዕዘኑ የሚሰማ መፈክር ነው። እናቶች የተማሩ እንጂ ትከሻቸው በጠመንጃ ሸክም የዘመመ ልጆችንም ማየት አይሹም። ሰላማዊ ሰልፉም ጦርነት ይብቃ ሰላም ይስፈን በሚል መሪ ቃል ይካሄዳል። የተላላኪና የትርምስ ባህሪውን ቁልጭ አድርጎ የሚያሳየውን ወጣቶቻችን በማፈስ ብቻ ሳይሆን ወደ የማያውቁት ሀገር በመላክ በመሸጥ ምንም ዓላማውን በማያውቁት ሁኔታ እንደ ቅጠል እየረገፉ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ሁሉም ዓላማዎችን ግምት በማስገባት አሁን የምናደርገው ሰልፍ አንደኛ በጦርነት ይበቃል የሚለውን መሪ ቃልን መሰረት ያደረገ ወጣቶቻችን አልሚዎች፣ ገንቢዎች፣ አገር አሻጋሪዎች እንጂ ዓላማው ባልታወቀ ጦርነት ሄደው የሚረግፉበትና ቁም ስቅላቸው የሚያዩበት ምክንያት ሊኖር ስለማይችል በእነዚህ ሶስት ምክንያቶች የጦርነት ማቆም፣ የፕሪቶሪያ መተግበር ወደ ነበረበት መመለስ፣ የወጣቶች አፈሳና ወደ አላስፈላጊ የወጣቶች መሸጥ ያለው ሁኔታ እነዚህ መሰረት ተደርጎ ሰልፉን ይካሄዳል ማለት ነው። የሰላምና ለውጥ ምክር ቤቱ በአዲስ አበባና በአካባቢው የሚገኙ የትግራይ ክልል ተወላጆች በዕለቱ በመስቀል አደባባይ በመገኘት ድምጻቸውን እንዲያሰሙም ጥሪ አቅርበዋል። በፕሪቶሪያ ሰላም ስምምነት የተገኘው አንጻራዊ ሰላም የስምምነቱን በመጣስ ወደ ዳግም ጦርነት ለመግባት ይሄ ህገወጥ ቡድን እያኮበኮበ ነው ያለው። በዚህ ምክንያት የትግራይ ወጣቶች በክልሉ መኖር የሚያስችላቸው ሁኔታ ስለሌለ እግራቸው ወደ መራቸው ለስደት እና ለተለያዩ መከራዎች እየተጋለጡ ነው ያሉት። የትግራይ እናቶች ልጆቻቸውን ለማዳን አቅም አጥተው ድንጋይ ይዘው ልጆቻቸውን ገፈው ይዘው እየሄዱ ያሉ አውቶቡሶችን ለማስቆም እየሞከሩ ይህንን በማድረጋቸው ምክንያትም እየታሰሩ ነው ያሉት። ይሄ አስገዳጅ ወታደራዊ አፈሳ በገበያ፣ በቤተ ክርስቲያን፣ በለቅሶ በየትኛውም ማህበረሰቡ በሚገኝባቸው አካባቢዎች ሁሉ እየተከናወነ ነው ያለው። እዚህ መሀል ሀገር ላይ ያለን የትግራይ ተወላጆች በተለይ አዲስ አበባ ከፍተኛ ቁጥር ያለው የትግራይ ተወላጅ አለ። በመላ ዓለም ያሉ የትግራይ ተወላጆች እና ይህንን በተደጋጋሚ በስቃይ የኖረን ህዝብ ጦርነት ቆሞ እንደ ማንኛውም ኢትዮጵያዊ እንደ ማንኛውም ህዝብ በሰላም ሰርቶ የሚገባበት ሁኔታ ለመፍጠር ድምጻችን ለኢትዮጵያ መንግስት፣ ለመላው ኢትዮጵያውያንና ለዓለም አቀፍ ማህበረሰብ ጥሪያችንን ለማስተላለፍ ያለመ የሰላማዊ ሰልፍ ነው። በአዲስ አበባ ሰላማዊ ሰልፍ በሚደረግበት ዕለትም በትግራይ ክልል የሚገኙ ወጣቶች ከቤታቸው ባለመውጣት የቤት ውስጥ አድማ በማድረግ ለሰላም ጥሪው ያላቸውን ድጋፍ እንዲገልጹ የትግራይ የሰላምና ለውጥ ምክር ቤት መልእክቱን አስተላልፏል።